የሰው ልጆች መዝናኛቸው የውሃን ኃይል የሚረዱበት ሀገራት ራሳቸውን የሚገልጡበት ሀብት የሚያጓጉዙበት ራሱም ሀብት ነው የጥንት የሰው ልጆች መጓጓዣ መርከብ የቀደምቶች መርከብ በንፋስ ኃይል የሚሰራ ዙሪያው በጨርቅ የተወጠረ ለህይወት ዋስትና የሌለው ባደጋ ጊዜ መትረፍ የማይቻልበት ማዕበልን የማይቋቋም እንደነበር ይነገራል። በአጼ ቴዎድሮስ የንግስና ዘመን ተሰሩ ከሚባሉ ቴክኖሎጂዎች መካከል መርከብ ተጠቃሽ ነው። በወቅቱ በእስረኞችና ጋፋት በነበሩ የእጅ ባለሙያዎች እያንዳንዳቸው 100 ሰዎችን የሚይዙ ርዝመትና ስፋታቸው 60 በ20 ጫማ የሆኑ ጎናቸው በሰንበሌጥ የተሰራ ባለመንኮራኩር 2 ጥንድ መሪዎች የተገጠሙላቸው ግዙፍ መርከቦች ተገንብተው በጣና ላይ እንደተንሳፈፉ ታሪክ ይነግረናል። መርከቧ በኢትዮጵያ የመርከብ ታሪክ በወቅቱ ዘመናዊና ልዩ መርከብ እንደነበረች ይጠቀሳል። ንጉሱም ከደስታቸው ብዛት ራሳቸው ለመጀመሪያ ጊዜ ተሳፍረው መሞከራቸውንና 21 ጊዜ መድፍ አስተኩሰው እንዳስመረቁት ታሪክ ያወሳል። የድሮ መርከቦች በእንጨት የሚሰሩ ስልጠናውም ምኑም በዛ ሌቭል ያለ ቀጥሎ ወደ በሴል በጨርቅ ማለት በንፋስ ኃይል የሚሄዱ ከዛ አልፎ ደግሞ በዲዝል ጄኔሬተርስ የሚሰሩ ዛሬ በኤልኤንጂም የሚሰሩ አሉ፣ በኒውክሌር ኃይልም የሚሰሩ መርከቦች አሉ። ስለዚህ የመርከብ እድገት እንደ ንግዱ ፍላጎት እንደ ትራንስፖርተብል ጉድስ ፍላጎት ጋር የተያያዘ ነው። በዛ ጊዜ የነበሩ መርከቦች ምንም ኮሙኒኬሽናቸው ምናምን ኮሙኒኬት የሚያደርጉበት ሁሉ ሞርስ የሚባል ነበረ። በእጅ የሚመጣ ኮሙኒኬሽኑ በዛ ነበር አላለ እንደ ከቢሮ ጋር ለመገናኘት ከኮስታል ኤሪያ ጋር ከወደቡ ጋር ለመገናኘት በዛ ነበር የሚጠቀሙት አላለ እና ትንሽ መርከቦች ነበሩ። እኔ በደረስኩበት ጊዜ 3 መርከቦች ነበሩ። ራስ ደጀን፣ ንግስት ሳባና የኢትዮጵያ አንበሳ የሚባሉ እነኚህ 3 መርከቦች ነበሩ በዛ ጊዜ። እነኚህ ሻል ያሉ በሁለመናቸውም የተሻሉ እንዳሁኑ አላደገም ነበረ እና አሁን ግን አድጎ ሳተላይት ሪሲቨር በየመርከቦቹ ላይ ዋይፋይ አለ፣ ቴሌፎን አለ፣ የፈለግሽው መሬት ላይ ያለው በሙሉ መርከቦቻችን ላይ አለ። በዛ ጊዜ የነበሩት ግሬጅ ለሆኑ ቴክኖሎጂ የተገጠመላቸው ሳይሆኑ በሽቦ የሚንቀሳቀሱ በእጅም እየተጎተቱ የሚንቀሳቀሱ የነበሩ በጣም ስሎ የነበሩ ብዙ የሰው የማኑዋል ጣልቃ ገብነት የሚፈልጉ ነበሩ። ማሽነሪዎቹ በጣም የድሮ ነበሩ። መርከቦቹን ደግሞ ከቦታ ቦታ ለመውሰድ እንደ ጂፒኤስ አይነት የሳተላይት ቴክኖሎጂዎች ያን ያልነበሩ። ስለዚህ ተፈጥሮን ነው በጣም የምንጠቀመው የነበር ነው እና የኮከብ ናቪጌሽን እንጠቀማለን፣ ጨረቃን እንጠቀማለን፣ ፀሐይን እንጠቀማለን። መርከቧን ጉዞዋን አስምረን ከአንድ ቦታ ተነስተን የምንቀጥለው ቦታ ለመድረስ ምንም የተገጠመ ቴክኖሎጂ የለም። ስለዚህ ምንድነው ቦታዎችን በማጥናት ያኔ የወረቀት ቻርት ነው የምንለው፣ ማፑ በወረቀት ላይ ነው። እሱ ላይ እናሰምርና ከዛ ምልክቶችን በመያዝ ርቀቶችን፣ አቅጣጫ፣ ሁሉ ነገር ማኑዋል ነው የነበረው እና በተለይ ደግሞ ጭጋግ ሲሆን ማታ ሲሆን ብዙ ነገር ስለማይታይ ራዳር ይባላል። በዛ ጊዜ የነበረው ራዳር በጣም በድሮ ዘመን የድሮ ቴሌቪዥን አይታችሁ እንደምታውቁት እንደዛ አይነት ቴሌቪዥን ነገር ነበር እና ተሸፍኖ በጨለማ ውስጥ ሆኖ አይን ብቻ አስገብቶ በማየት ነበር የሚካሄደው እና በብዛት ተፈጥሮን እንጠቀማለን። በኢትዮጵያ ዘመናዊ የንግድ መርከቦች ንግስተ ሳባ፣ የይሁዳ አንበሳና ላሊበላ የተባሉ መርከቦች በ1958 ወደ ስራ መግባታቸው ታሪክ ሰንዶታል።
እነዚህ መርከቦች በኢትዮጵያ የባህር ትራንስፖርት ዘመናዊ ለማድረግና የሀገሪቱን የንግድ ዕቃ ለማጓጓዝ ተብለው እንደተሰሩ የታሪክ ድርሳናት ይናገራሉ። በኋላ ግን በሀገራችን ግዙፍ የሆኑ መርከቦች ተሰርተዋል። ጊቤ፣ ሸበሌ፣ ፊንፊኔ፣ ሐረር፣ ሰመራ፣ መቀለ፣ ጋምቤላ፣ አሶሳ፣ ጅጅጋ፣ ባህር ዳርና ሐዋሳ የሚባሉ እጅግ ዘመናዊ መርከቦች ተሰርተው ለስራ በቅተዋል። ድሮ የነበሩት ከሚባሉት መርከቦች እኔ ስጀምር ስራ ንግስተ ሳባ፣ አንበሳ የሚባሉ ነበሩ። አጋጣሚ ያልሰራው ምን ሄጄ አይቻቸዋለሁ። የነሱ መርከቦች ዋናው መርከቡን እየቀዘፈ ባህር እየቀዘፈ የሚሄደው ኢንጂን ሲነሳ እዛ አጠገብ ሆነች ነው የምታስነሽው። እና መርከብ ትልልቁ ኢንጂን የሚነሳው በአየር ነው። አየር የታመቀ አየር አለ። ያ የታመቀ አየርን ስትከፍችለት ያን የሚገፋውን ነገር ይገፋና ይነሳል። አንዳንድ ጊዜ ያው ሲነግሩኝ በአጋጣሚ ብዙ ከሰጠሽው አየሩን እልም ይላል እና ማቆም በሚገባኝ ሰዓት ካልነሳ አነስተኛ የሆነ አየር ከሆነ አያስነሳም። እንደሱ አይነት በጣም ከፍተኛ የሆነ የመርከቡ ላይ ሊመጣ የሚችል ያ በቃ የዛ ጊዜ ላበላም ነው የምትሆኘው። ምክንያቱም አየሩ እንደገና እስከሚጣመቅ መቆየት አለብሽ። ያኔ ደግሞ ወይ ሻለው ማለት መሬቱ ጥልቀት የሌለው ባህር ወደሱ ጋር ልትሆኚ ትችያለሽ፣ ወይም ደግሞ ወደ ወደብ ልትጠጊ ትችያለሽ። ወደ ወደብ ሲጠጋ ምንም ካልተንቀሳቀሰ ሊጋጭ ይችላል። ከፊት ያለ መርከብ ወይ ከኋላ ያለ መርከብ ወይ ወደብ ላይ ያሉ ክሬኖችን ሁሉ ሊገጭብሽ ይችላል እና እሱ በቃ የመጨረሻው ክሪቲካል ቦታ አስዋለ እና ከዛ በኋላ የመጡ እየተሻሻለ ሲመጣ ቴክኖሎጂው ኮንትሮል ሩም የሚባል ነገር መጣ። አሁን የኢንጂን ኮንትሮል ሩም አለ፣ ላይ ደግሞ ብሪጅ የሚባል አለ። የኢንጂን ኮንትሮል ሩም ኢንጂኑን ከዛ ኮንትሮል ሩም ውስጥ ሆነን በጣም ብዙ ጋጀት አለው። የጄነሬተሮችን የምናስነሳበት ቦታ እሱ ነው። ሜን የተባለውን ዋናውን እየቀዘፈ የሚያስኬደውን ሜን የምናስነሳበት ቦታ እሱ ነው። ከዛ በኋላ የመጣው ልክ ያ በእጃችን እናደርግ የነበረውን አሁን ደግሞ በበተን ሆነ። እንደ ማርሽ አይነት ነገር ሆነ። አንደኛ ማርሽ ሲሆን ይነሳል፣ ሁለተኛ ያለ፣ ሶስተኛ እያለ ይቀጥላል። አሁን ደግሞ የመጡ ኢንጂኖች ደግሞ በተን ጠቅ ብናደርገው ድሮ መርከብ እቃ ብቻ ማጓጓዣ አይደለም፣ በብዛትም ትራንስፖርት አገልግሎት ይሰጣል እና እንዳሁን አውሮፕላን ተስፋፍቶ ጉዞን ቀላል ከማድረጉ በፊት ብዙ ረጃጅም ሩቶች በሙሉ የሚሸፈኑት በመርከብ ነበር። ምናልባት ታይታኒክ ሰምተሽ ይሆናል። እነሱ አሁን የመንገደኛ ማጓጓዣ ናቸው። ምሳሌ እኔ የተማርኩት ግሪክ ሀገር ነው። ግሪክ ሀገር ወደ ቱሪስት ሀገር ነው። ከ1000 በላይ አይላንዶች አሉ። እነዚህን አይላንዶች በመርከብ ጉዞ ነው ያስተሳሰሯቸው። ስለዚህ ከአይላንድ ወደ አይላንድ የሚሄደውም ቱሪስትም ሆነ ነዋሪም ሆነ የሚገለገለው የባህር ላይ ትራንስፖርት ነው። ስለዚህ ስቲል አሁንም ሰዎችን በባህር ላይ ማጓጓዝ አለ፣ ግን በብዛት እየተሰራ ያለ ለመዝናኛ ክሩዝ መርከቦች ረጅም መንገድ የሚሄዳሉ። ብዙ ቦታዎችን አካተው የሚሰራ ፓኬጅ ነው፣ እንደ አንድ ፓኬጅ ነው እና እሱን የሚገለገሉ ብዙ ናቸው። ማውራሽ ካዴት ሆኜ የጀመርኩበት 80 ዓመተ ምህረት አሁን ያለንበትን ከ36 ዓመት በላይ ነው እዚህ ስራ ላይ የቆየሁት እና በጣም ቴክኖሎጂ አድቫንስ እያደረገ አሁን በጣም ሌተስት ቴክኖሎጂዎችን እንጠቀማለን። በቀላሉ መርከቧ ያለችበትን እንግዲህ ጥልቅ ባህር ላይ በ1 ሜትር ርቀት ያለችበት ቦታውን ሁሉ እስከማወቅ ሁሉ የምንችልበት በቀላሉ የምንሰራበት ነው እና በተለይ ደግሞ አሁን ከኔ በኋላ እየመጡ ያሉት ወጣት ትውልዶች ደግሞ ያው ለቴክኖሎጂ በጣም ቅርብ ናቸው እና ቴክኖሎጂን በጣም የመጠቀም ነገር አለ እና ምን የሚባል አባባል አለ። ድሮ መርከቦቹ ከእንጨት ነበር የተሰሩት፣ ሰው ከብረት ነው የተሰራው ይባል ነበረ። ምን ያህል ታፍ እንደነበረ
ፊዚካል ኢንዱራንስ ይፈልግ ነበር ድሮ። አሁን ደግሞ መርከቦቹ ከብረት ተሰርተው ሰው ከእንጨት ሆኗል የሚባል በቀላሉ ኦፕሬት የሚደረጉ ግን ምንድነው የቴክኖሎጂ እውቀትሽ በጣም ከፍተኛ መሆን አለበት። መርከብሽ የት እንዳለ ማወቅ አለብሽ ያላለ እንደ ዋናው ናቪጌት አድርጎ አንድ መርከብ ከኤ እስከ ቢ ለመውሰድ በየሰዓቱ ወይ በየግማሽ ሰዓቱ የት እንዳለች ማወቅ አለብሽ። ድሮ ከፀሐይ ከጨረቃ ከኮከቦች ፖዚሽን እየወሰድን መርከቡ የት እንዳለ እናቅ ነበር። አሁን ያ ሁሉ ጥረት የለ። ጂፒኤስ የሚባል ተገጥሟል መርከቡ ላይ ኤቭሪ ሰከንድ መርከቡ የት እንዳለ ይነግርሽ። ስለዚህ እዛ ላለው ናቪጌተር ስራ ቀሎለታል። ግን አሁንም በትምህርት ቤት ደረጃ እንድታቂ ይፈለጋል። ምክንያቱም ሰው ሰራሽ ስለሆነ ይሄ ቴክኖሎጂ ፌል ቢያደርግ ባህር ላይ እኮ ቀረሽ ማለት ነው። ስለዚህ ማወቅ ያስፈልጋል። ለዘመናት መርከቦች ሲሰሩ ባህር ላይ የሚቆዩ ለሰው ሕይወት የሚያሰጉ በመሆናቸው በዓለም አቀፍ ደረጃቸውን ጠብቀው የሚሰሩ እንደሆኑ ይነገራል። በአንጻሩ ልክ እንደ ቴክኖሎጂዎች ሙሉ በሙሉ የማይቀየሩ ነገሮች ይኖሩታል። ለምሳሌ ያህል ኢንጂን ተጠቃሽ ነው። መርከብ ግንባታ በራስሽ ፍላጎት ብቻ መሰሪያ አይደለም። አንደኛ የመርከብን ጥራትና ስታንዳርድ ስፔሲፋይ የሆነ ስታንዳርድ አለው። መርከብ መሰራት ያለበት መንገድ አይነት ከመርከቡ ርዝመት፣ ከመርከቡ ጥልቀት፣ ከሚጭነው ጭነት፣ እላዩ ላይ ሊይዝ ከሚችለው ፋሲሊቲዎች አንጻር እንዴት ኮንስትራክት መደረግ እንዳለበት ህግም አለ፣ የተደነገገ ህግ እና እንደገና ደግሞ ከዛ ውጭ ኮንስትራክት መደረግም አይችልም። ኖርማሊ አሁን ድሮ እንግዲህ ብረት ሳይታወቅ በእንጨት ነው። አሁንም ድረስ የእንጨት የሚሰሩ መርከቦች አሉ። ነገር ግን አሁን በብዛት ቤዚክ መርከብ መስሪያ እንትን ብረት ነው። የተለያዩ የብረት አይነቶች አሉ። የተለያየ ፎርጅድ ሜካኒዝም አላቸው። እነዚህ ሁሉ ይገነባሉ። ይሄ ሲገነባ ግን በእነዚህ ስታንዳርድ አስጠባቂ ድርጅቶች ሱፐርቪዥን ነው። እያንዳንዱ እቃ፣ እያንዳንዱ ማቴሪያል ለዛ የሚሰጠው አለነሱ አፕሩቫል ሊገጠም አይችልም። ማቴሪያሉ ብረቱ አንድ አይነት ላይሆን ይችላል፣ ግን ቲክነሱ ለምሳሌ አሁን ታች ቦተሙ ምን ያህል ቲክ መሆን አለበት የሚል በኢንተርናሽናል አግሪድ የሆነ ሺፕ ያርዶች ማድረግ ያለባቸው የቲክነስ መጠን የተገለጸ ነው። አለዛ ይሸነቆራላ። ለምሳሌ ቦተሙ 20 ሚሊ ሜትር ስታንዳርድ ከሆነ የብረቱ ቲክነስ ነው የምልህ፣ ቦተም ቲክነስ፣ የሳይዱ ቲክነስ፣ የዴኩ ቲክነስ፣ ይሄ ሁሉ የተለያየ። ቦተሙ ሃይስት ቲክ መሆን አለበት፣ በውሃ ፕሬዠር እንዳይበሳ፣ በአክሲደንት ቶሎ እንዳይበሳ ስታንዳርድ እና ስፔሲፊኬሽን ስላለው ብዙ አስቸጋሪ አይደለም መስራቱ። ማቴሪያሉም ቢሆን ጠንካራና አፕሩቭድ። ለዚህ ሁሉ ክላሲፊኬሽን ሶሳይቲ ይባላል። መርከቡን ከስሪቱ ጀምሮ ክላሲፋይድ የሚያደርግ እያንዳንዱ የሚገጠም እንትን ክላሲፋይድ ሆኖ ነው አፕሩቭ ሆኖ ነው የሚገጠመው። እቃዎቹም ለምሳሌ ኢትዮጵያ በጣም በምታወቀው በዛ ዘመንም አሁንም ድረስ በቡና ኤክስፖርት ነው። ያን ጊዜ ቡናው በብትን ጆንያ ነው
ጆንያው በብትን ተጭኖ ይመጣል። ጆንያውን እየተደረደረ የሚጫነው መርከቡ ላይ የነበረው። እንግዲህ አሁን ደግሞ ያ ነገር አንድ ላይ ተሰብስቦ ኮንቴነር ውስጥ ገብቶ ኮንቴነር እንደተጫነ ነው። ውጭውን ነው ሰው የሚያየው እንጂ ውስጡ ምን ዕቃ እንዳለም እንኳን አያውቅም። ስለዚህ በብትን በሚጫንበት ዘመን ነበር የነበር ነው። ማሽነሪዎቹ በሙሉ ብትን ሆነው ሰዎች በማሽነሪዎቹ መካከል ሆነው ነበረ የሚያንቀሳቅሱት። አሁን የብቻቸው ኮንትሮል ሩም ያላቸው፣ ኤር ኮንዲሽን የተገጠመላቸው፣ ቴክኖሎጂው በጣም አድጎ እንግዲህ እስከ አርቲፊሻል ኢንቴሊጀንስ ደርሰናል። እኛ አሁን ከዚህ ተነስተን ዩሮፕ ድሮ 15 ቀን ነን ስቶፕ ሄደን በ15 ቀን እንገባለን። ከዛ በኋላ የዩሮፕ ንግድ እንትን በሚልበት ጊዜ በሚደክም ጊዜ ወደ ጃፓን፣ ቻይና ምናምን በምንሄድበት ጊዜ 21 ቀን ይፈጃል። ነን ስቶፕ ማለት 24 ሰዓት ነው። ይሄ በዛው መጠን በግማሽ ትቀንሸዋለች። ጃፓን ለመግባት እኛ 21 ቀን የሚፈጅብን በ15 ቀን ውስጥ ይደርሳል። ግን ኮንሰምሽኑ በዛው መጠን የሚበላው ፊውል ሞር በሄድሽ ቁጥር ኮንሰምሽኑ ሞር። ድሮ በዋናነት መርከቦቹ የሚፈለጉት ብዙ ሰው ከሀገር ሀገር ለማጓጓዝ ነው። መጓጓዣነታቸው ነው ሞር ትኩረቱ የነበረው እና ባህር ላይ ረዥም ጊዜ ስለሚፈጅ ፍጥነታቸውም ፈጣን አይደሉም እና ጉዞውም ደግሞ የግድ ተነስቶ እዛ መድረስ ስላለ ብዙ ጊዜ ባህር ላይ ይቆያሉ እና ቆይታቸውን አሰልቺ እንዳይሆን ዘና ብለው እንዲሄዱ በሚል ከድሮ ጀምሮ የተለያዩ የሚደረጉ ነገሮች አሉ። አሁን ደግሞ ምንድነው ሞር ጉዞዎቹ የሚደረጉት ከቦታ ቦታ ለመጓጓዝ ከመፈለግ በበለጠ ለመዝናናት ነው የሚካሄደው። ሀገር አቋርጠው እዛው መርከቡ ላይ የተለያዩ ኢንተርቴንመንት ሚንሶች አሉ። አንድ ትልቅ 5 ስታር ወይም 7 ስታር ሆቴል ያለውን የሚያሟሉ መርከቦች ናቸው በአሁን ጊዜ ያሉት። እንግዲህ ካየሁት ነገር እስካሁን ያልተቀየረ እስካሁን ያልመጣ መርከብ ላይ ይሄ ሳውንድ ፓወር ቴሌፎን ይባላል። እሱ አልተቀየረም። እሱ አብሶሉት ኢመርጀንሲ ሲያጋጥመን፣ የኮሚኒኬሽን ችግር ሲያጋጥመን፣ የመብራት ሲጠፋ ወይም የቴሌፎን ሲስተሙ ደግሞ የቴክኖሎጂ ስለሆነ አንዱ ቦታ ቢበላሽ በቃ እሱ በቀጥታ ስናዞረው ፓወርና ፓወር ነው የሚገናኘው። የተመረጡ ቦታዎች አሉ። የተወሰኑ 4 ቦታዎች ናቸው የተመረጡ ቦታዎች አሉ። ለነሱ ጋር ቴሌፎኖች አሉ እንላለን ከያለንበት። ለምሳሌ ዋናው ኢንጂን ሩም ኮንትሮል ሩማችን ብሪጅ የሚባለው ጋር አለን። ከብሪጅ ነው እነኚህ በሙሉ የሚገናኙት። ከብሪጅ ማለት የናቪጌተሮቹ ያሉበት ቦታ ማለት ነው። ወደ ኢንጂን ሩም ይወርዳል። ወደ ናቪጌሽን ስቲሪንግ ሩም የሚባለው ቦታ አለ። ስቲሪንግ ማለት መርከቧን ወደ ቀኝና ወደ ግራ ይዞ የሚሄደው የሚቆጣጠረው ክፍል ማለት ነው። እነሱ ናቸው ከላይ የሚያዞሩት ወደዚህና ወደዚህ የሚያደርጉት። ግን እንትኑን ትዕዛዙን ሲሰጡት ወደ ፈለገበት እና አንዳንዴ ኤመርጀንሲ ሲፈጠር እዛ ጋር ሰው ይሆንና ይናገራል እርስ በርስ የቱ ጋር እዚህ ሄደልኝ እዛ ሄደልኝ ሲል በዛ ቴሌፎን ነው። እንግዲህ ያልተቀየረች ነገር ብትኖር በአብዛኛው ኢንጂን ዋናው ኢንጂን አሰራሩ ተቀይሯል። አሰራር ማለት ቤዚክ የሆነ ነገር አልተቀየረም። ኢንጂን የተቀየረው ዘመናዊነቱ ላዩ ላይ የተተከሉ ይሄ ሴንሰሮች አሁን በየቦታው ድሮ አልነበሩም ሴንሰሮች። አሁን ግን ሴንሰሮች አሉ። እያንዳንዱ ትንሽም ሲያመው ኢንጂኑ ምልክት የሚሰጥ እዚህ ቦታ ላይ እንዲህ አይነት ሲምፕተም እየመጣብኝ ነው፣ እዚህ ቦታ ላይ እንደዚህ እየመጣብኝ ነው ብሎ የሚናገር ሴንሰሮች እነሱ ተቀይረዋል። ዋናው ግን ቤዚካሊ የሚቀስፈው መርከቡን ወደፊት ይዞ የሚሄደው ማለት ነው። እሱን የሚያዞረው ዋናው ኢንጂን አለ። አሁንም እንደዛው ነው ያለው። ምንም ለውጥ የለውም። ቻሌንጅ የሆነ ነገር ቢኖር ደስ ይለኛል። ምክንያቱም
ያ አስተማማኝ ነው። ከአንድ ቦታ ተነስተሽ አንድ ቦታ ለመድረስ ያ እውቀት እየጠፋ ሲሄድ ያሳዝነኛል። እኔ አሁን ሴክስታንት የሚባል እኛ የምንጠቀምበት መሳሪያ አለ። የመርከቡን ፖዚሽን የት እንዳለ የምታውቂበት አሁን እየተረሳ ነው። ያን እውቀት ይዞ መኖር አስፈላጊ ነው ብዬ አምናለሁ። እና ምክንያቱም ይሄ ሰው ሰራሽ ቴክኖሎጂ የምታየው ነው። ጦርነት በመጣ ቁጥር ሳተላይቶች ሊመቱ ይችላሉ እና ፖዚሽን ልታጭ ትችያለሽ። የት እንዳለ ካላወቅ ምን ነው የምታደርጊው? መርከቡ ላይ ያለ ካዛዡ ጀምሮ ካላወቀ በቃ ይዋር ክሪፕል ዶንጭ ማለት ነው። እና ስለዚህ ለዚህ አሁንም እውቀት እንዲቀጥል የሚደረግበት ሁኔታ መፈጠር አለበት። የመርከብ ስራ ከባድ የሚያደርገው ምንድን ነው? ከቤተሰብም ከሶሳይቲም ርቀን ነው የምንኖረው እና ድሮ ከአንድ ወደብ ተነስተን ለምሳሌ ቻይና የምንሄድ ከሆነ 25 ቀን የሚፈጅ ከሆነ ወደብ ከተነሳን ቻይና እስከምንደርስ ድረስ ከማንም ጋር ከቤተሰብ ጋር ግንኙነት የለንም። ከማንም ጋር ግንኙነት የለንም። ወደብም ስንደርስ ድሮ የነበረው ምንድን ነው? ከተማ ወጣ ብለን ስልክ ደውለን ቤተሰብ ማግኘት ነበር የነበረው። አሁን ቴክኖሎጂው ኤኒታይም ቤተሰብንም የስራ ሁኔታንም ለማግኘት የምንችልበት ነው። መሬት ላይ ካለው ባላነሰ ሁኔታ ኮሚኒኬሽን አለ እና በሳተላይት ኮሚኒኬት እናደርጋለን። ኢንተርኔት አለን እና ያ እንትን አለ እና አሁን የበለጠ ቴክኖሎጂው ሲምፕሊፋይ ሆኖ ሰዎች የስራ ቦታ ሆነዋል፣ ግን ከሰው አራኩም ከቤተሰብ አራኩም ብለው እንዲሰማቸው ሞር የሚያደርግ ሁኔታ ቢፈጠር ኮስቱ ቢቀንስ ኮሚኒኬሽኑ የበለጠ ቺፐር ቢሆንና ከቤተሰቦቻችን ጋር በቀላል ልጆቻችን እስከ ማስጠናት ሁሉ ሪሞት ሆኖ የምንደርስበት ነገር ቢኖር ብለን እንላለን። ቴክኖሎጂ ብዙ ነገር ተቃሏል። ድሮ እኔ ስራ ሲጀምር በደብዳቤ ነበር ከቤተሰቦቼ አሁን ካገቧት ጓደኛዬ ባለቤቴ ጋራም ስንገናኝ በደብዳቤ ነበር የምንገናኘው እና አንዳንድ ጊዜ ወደብ ስንደርስ ስልክ ይደወላል። አሁን እሱ ቀርቶ ቤትሽ ይዘው ቁጭ ብለሽ ታወራለሽ ሁሉንም። ሌላው ያው ስፔሻሊ ልጆች ምኖች ሲመጡ እነሱን እድገት ማየት አለመቻል በጣም ከባድ ነው። ቴክኖሎጂው ታየዋለሽ፣ ግን ያው ቅርብና ሩቅ አንድ አይደለም። ሰውን አጠገቡ ስትሆኚ የሚሸትሽ ጠረንና ሩቅ ሆነሽ የማይገኝ ነገር ስለሆነ እሷ እንዲህ ቀላል አይደለችም። እሱ ችግር አለ። እስከ ቅርብ ጊዜ ድረስ የመርከብን ሕይወት ከባድ የሚያደርገው ከዘመድ ከቤተሰብ ርቆ ለብዙ ወራት መቆየት እንደነበር የቀድሞ ካፒቴኖች ይናገራሉ። ዛሬ ላይ እድሜ ለቴክኖሎጂ የሚያስብል ሙሉ በሙሉ ባህር ላይ መሆንን የሚያስረሳ የዋይፋይና ሌሎች አገልግሎቶች በመጨመራቸው ካፒቴኖች የመርከብ ሰራተኞች ናፍቆታቸውን ማስታገስ ችለዋል። መርከብ በዚህ ዘመን ከመጓጓዣነት ባለፈ የሀብት መገለጫም ሆኗል። አንዳንድ ሀገራት ላይ ባለሀብቶች በስማቸው የተሰየመ የግል የመዝናኛ መርከብም አላቸው። ከዛም ባለፈ ዓለም ላይ እጅግ ግዙፍ መርከብ ቅንጦትና ምቾት የበዛበት እንደሆነ ይነገራል። ሲምፎኒ ኦፍ ዘ ሲ ይባላል። መርከቡ በዓለማችን አንደኛው ግዙፍ መርከብ ነው። ከመሬት 1188 ጫማ ርዝመትና ከ3 የእግር ኳስ ሜዳ በላይ ስፋት ያለው በመቶ የሚቆጠሩ የንግድ ሱቆች፣ ፓርኮች፣ የአካል ብቃት መጠበቂያ ቦታ፣ 28 ሬስቶራንቶችን የያዘ ዙሪያው በአረንጓዴ መናፈሻዎች ያሸበረቀ ድንቅ ስፍራ ነው። መርከቡ አሁን ላይ ለቱሪስቶች ትልቅ መዳረሻ ሆኗል። የኔ ምኞት ይህንኑ ዘመናዊ መርከብ ሀገሬ ባየው ነው።